በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ቆላስይስ 4:5 ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የክፍል ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ በዚህ ጉባኤ የተገኛችሁ በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ አሰባስቦናልና ክብርና ምስጋና ለእርሱ ይሁን እያልኩ የቤተ ክርስቲያናችሁን ጥሪ ተቀበላችሁ በሰዓቱ በመገኘታችሁ በቤተ ክርስቲያኒቷ ስም ልባዊ ምስጋና አቀርባለሁኝ። በቤተ ክርስቲያን ውስጥ የምንኖር የቤተ ክርስቲያን ልጆች ከቤተ ክርስቲያን በአፋ ካሉት ጎረቤቶቻችን ጋር እንዴት መኖር እንዳለብን ቅዱስ ጳውሎስ ሲመክረን ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ በማለት ነው። ተለዋዋጭ ጠባይ ባላት ዓለም ውስጥ የማይለወጥ ስርዓተ አምልኮን ገንዘብ አድርጎና ዘመኑን ዋጅቶ በጥበብ መመላለስ ሐዋርያዊ የሕይወት መንገድ ነው። ዘመንን መዋጀት ብዙ ትርጉም የሚሰጠው ጉዳይ ቢሆንም በዋናነት ግን በዘመን ዕቅድ ከመመራት ወጥቶ ዘመንን በራስ ዕቅድ መምራት ማለት እንደሆነ ሊቃውንቱ ይነግሩናል፣ ይመክሩናል፣ ያስተምሩናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህም ማረጋገጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ባለቤት መንፈስ ቅዱስ የሚመራት ናትና ዘመኑን ቀድማ ተረድታ ለዘመኑ የሚሆን አገልግሎት ስትሰጥ ኑራለች። ዛሬም አለች፣ ነገም ትኖራለች። ዘመኑን ዋጅቶ የማገልገል ወይም የአገልግሎት ስልቷን ማሳለጥ ይቻል ዘንድ ቅዱስ ሲኖዶስ ለቤተ ክርስቲያን የሚያስፈልጓትን የሥራ ክፍሎች በየጊዜው ጥናት እያደረገ ይደነግጋል፣ ይወስናል። በዚህም መሰረት ለቤተ ክርስቲያን አገልግሎት አስፈላጊ እንደሆኑ ታምኖባቸው በጠቅላይ ቤተ ክህነት በመምሪያ ደረጃ በየአህጉረ ስብከቱ ደግሞ በክፍል ደረጃ እንዲቋቋሙ ከተደረጉት የሥራ ወይም የአገልግሎት መደቦች አንዱ የሕዝብ ግንኙነት ነው። ከዚህም በመነሳት የባህር ዳር ሀገረ ስብከት የሕዝብ ግንኙነት ክፍልም የተሰጠውን ኃላፊነት በአግባቡ ይወጣ ዘንድ ዘመኑ የደረሰበትን የመገናኛ መንገድ ሁሉ ተጠቅሞ ስራውን ለማከናወን እንዲረዳው በዛሬው ዕለት ድረገጽን ጨምሮ የተመረጡ ማህበራዊ ትስስር ገጾችን በሀገረ ስብከቱ ስም ከፍቶ መጠቀም እንዲችል ተፈቅዶ ቅድመ ዝግጅቱን አጠናቋል። በዚህም ዕለት መርሃ ግብሩን በይፋ ያስተዋውቃል፣ ያስጀምራልም። የዚህ ጉባኤ እድምተኞችና ተጠሪዎች በሙሉ እንደሚታወቀው ቤተክርስቲያናችን ከሃይማኖታዊ አገልግሎቷ በተጨማሪ ለዘመናት
የኢትዮጵያ ስልጣኔና ዕውቀት መፍለቂያ፣ የታሪክና የመልካም ባህል መገኛ፣ የማንነትና የአንድነት ማህደር ሆና ስታገለግል ቆይታለች። አባቶቻችን ይህንን ደማቅ የታሪክ አደራ በብራና ጽፈው በቃል አስተምረው በትውልድ የትውልድ ቅብብሎሽ ጠብቀው ትውፊትን ማለት ነው። በትውፊት የትውልድ ቅብብሎሽን ጠብቀው ከኛ ዘመን አድርሰውልናል። ባህር ዳር ሀገረ ስብከት የቤተ ክርስቲያን አካል እንደመሆኑ ዛሬም በዘመናችን በተገኙ የሚዲያ አማራጮች በመጠቀም ይህንን የተቀደሰ አደራ ለቀጣዩ ትውልድ የማድረስ ታሪካዊ ኃላፊነት አለበት። የዛሬው ዓለም የመረጃ ፍሰቱ እጅግ የፈጠነበትና ከዕለት ወደ ዕለት ትውልዱን የሚመራበትና የሚቆጣጠርበት ዘመን ከሆነ ውሎ አድሯል። በዚህም ወቅት ትውልዱ መረጃን የሚቀበልበትና የሚግባባበት መንገድ እየረቀቀ መጥቷል። ቤተ ክርስቲያን ዘመኑን ዋጅታ ስለሆነም ቤተ ክርስቲያን ዘመኑን ዋጅታ ቀኖናዋን ሃይማኖቷን ጠብቃና አስጠብቃ ስርዓተ ትምህርቷን አምልኮዋን ለልጆቿ በተጨባጭ ማስተማር ግዴታዋ ይሆናል። ስለዚህ ይህ ዛሬ የምናስጀምረውና በሀገረ ስብከቱ የሕዝብ ግንኙነት ክፍል በኩል በድረገጽና በልዩ ልዩ የማህበራዊ ትስስር ገጾች የሚሰጠው አገልግሎት የቤተ ክርስቲያናችንን ዶግማና ቀኖና የምናስጠብቅበት፣ ወንጌልን በመላው ዓለም የምንሰብክበት ባሉን ሊቃውንት ሁሉ ተጠቅመን ማለት ነው በሀገረ ስብከታችን የሚገኙ ገዳማትና አድባራት እንዲሁም በውስጣቸው ጠብቀው የያዙትን አደራ ትውልዱም ጠብቆ ለነገው ትውልድ የሚያስተላልፍበትን መንገድ የምንነግርበት መንፈሳዊ ሀብቱን የምናሳውቅበት ተጠቃሚ እንዲሆንም ሌትም ቀንም የምናረጋግጥበት የሀገረ ስብከቱን መንፈሳዊ አገልግሎትና ልማታዊ እንቅስቃሴ የምናቀርብበት ለነገ አገልግሎታችን መቃናት ይረዳን ዘንድ ከእናንተ የሚሰጡንን የይሁንታ አስተያየቶችና ድጋፎች የምንቀበልበት ነው። ከዚህ በተጨማሪ ሀገረ ስብከቱ በቤተ ክርስቲያናችን እየተከሰቱ ባሉ ማህበራዊ ጉዳዮች ላይ የቅዱስ ሲኖዶስን ውሳኔ አቋም በማሳወቅና ምዕመናንን በማስተማር ረገድ የበኩሉን ሚና የሚጫወትበት ሚዲያ ይሆናል ማለት ነው። በተለይም ትውልዱ በበይነመረብና በማህበራዊ ሚዲያዎች ለተለያዩ የተሳሳቱ መረጃዎችና የሃይማኖት ውዝግብ አልፎ ተርፎም ክርክር ቅጥያጣ ተጋላጭ በሆነበት በዚህ ወቅት ይህ የሚዲያ አገልግሎት ትክክለኛውን የቤተ ክርስቲያን መረጃ በማድረስ የተዋህዶ ልጆች ከስህተት ትምህርቶች እንዲጠበቁና በሃይማኖታቸው እንዲጸኑ በማድረግ ትልቅ ድርሻ ይኖረዋል ተብሎ ይታሰባል። እንዲኖረውም ጥረት ይደረጋል። የዚህ ጉባኤ ተሳታፊዎችና እድምተኞች፣ በመጨረሻም ይህ የሚዲያ አገልግሎት ውጤታማ እንዲሆን የሁላችንም ርብርብና ድጋፍ ያስፈልጋል። ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ የሰንበት ትምህርት ቤት ወጣት፣ በልዩ ልዩ ማህበራት ተደራጅታችሁ ቤተ ክርስቲያንን የምታገለግሉ ወጣቶች እንዲሁም በሀገር ውስጥና በውጭ ሀገር
የምትገኙ የቤተ ክርስቲያን ልጆችና ተቆርቋሪዎች በሁሉም የሚዲያ አማራጮች የሚተላለፉትን መልእክቶች ለሌሎች በማጋራት በጸሎትም በሐሳብም በመደገፍ ከጎናችን እንድትቆሙ በባህር ዳር ሀገረ ስብከት ስም ጥሪዬን አቀርባለሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ምስጋና ለእግዚአብሔር። አሜን።